ሄርሜላን እንግዲህ ቤተሰቦቿ ወደ ውጭ እንዳስወጧት ጭምር መረጃዎች እየወጡ ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። የሰሞኑ ውዝግብ ቀጥሏል። ሄርሜላ እስከዛሬ ድረስ ያለችበት አልታወቀም። ምንም አይነት ፍንጭም ሊገኝ አልቻለም ማለት ነው። እንግዲህ አንዳንድ መረጃዎች ግን እየወጡ ነው፣ ያው ከቤተሰቦቿ ጋር ተያይዞ ማለት ነው። እንግዲህ አብርሃምን በራሱ በኩል ያደረገውን አድርጓል። የሚጠረጥራቸውን ሰዎች በሙሉ አሳስሯል ማለት ነው። ከእስሩ እንግዲህ ሩታ ተርፋለች። ምክንያቱም በልዑል ምክንያት ማለት ነው። አንድ ልጅ ስላለሽ እስከሚጣራ ድረስ ነገሮች ውጭ ሆነች ጠብቂ ተብላ እንግዲህ እስር ቤት እንዳልገባች ሰምተናል ማለት ነው። ነገር ግን ዳኒና ኤፍሬም ደግሞ ባደረጉት ነገር ቅድሚያ ተጠርጣሪ ስለነበሩ ያው እነሱ ተይዘው ታስረዋል ማለት ነው። ለማንኛውም እንግዲህ ሩታም ያው በስም ማጥፋት አብርሃምን ልከሰው እችላለሁ እያለችም ተደምጣለች ማለት ነው። ነገር ግን ያው አብርሃምን እዚህ ደረጃ ያደረሱት ራሳቸው ናቸው ብዬ አምናለሁ። ምክንያቱም በየጊዜው እያገኘ እንግዲህ ስለ ሄርሜላ ሲያነጋግራቸው ለምን ፖሊስ ጣቢያ አትሄድም፣ ለምን አታመለክትም ምናምን እያሉ እንግዲህ ሲያሾፉበት ሰሞኑን አይተን ነበረ። ያው እንግዲህ አብርሃምም ይሄንን ሀሳባቸውን ተቀብሎ እንግዲህ ተግብሮታል ማለት ነው በሚገርም ሁኔታ። ለማንኛውም እንግዲህ ኤፍሬምና ዳኒ እንግዲህ በዚህ ሰዓት እስር ቤት ናቸው ማለት ነው። ለማንኛውም እንግዲህ በሌላ በኩል ያው እኛ እስከዛሬም እያልን እንደነበረው እንግዲህ ሄርሜላ ልትገኝበት ትችላለች ብለን የምናስባቸውን አንዳንድ ቦታዎች እንግዲህ እያሰስን ነበረ ማለት ነው። በእኛም ባለን አቅም እንግዲህ ያው ቤተሰቦቿም እስከዛሬ ድረስ ዝም ስላሉ ምናልባት ቤተሰቦቿ ሊሆን ይችላሉ አስረው ያስቀመጧት ብለን እንግዲህ እያወራን ነበረ። ዛሬም እንግዲህ ከወደ ቤተሰቦቿ አካባቢ አንዳንድ መረጃዎች እየወጡ ነው። እንግዲህ ቤተሰቦቿ ከአብርሃም ጋር ያላትን ግንኙነት ስላልፈለጉ እንግዲህ ወደ ውጭ ሀገር ሊልኳትም እንደሆነ አስገድደው ማለት ነው እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ ማለት ነው። እንግዲህ ይሄ ነገር በጣም ነው የሚያሳዝነው። ለምን? ምክንያቱም በቃ አብርሃም እስከዛሬ ድረስ ቤተሰቦቿን አልጠረጠረ ይሁን አላውቅም። ወደ ቤተሰቦቿ ግን ሲሄድም ሲፈልግም አላየንም። ስለዚህ አብርሃም ትኩረት አድርጎ ቤተሰቦቿ ጋር መፈለግ አለበት የሚል እምነት አለኝ። ምክንያቱም እንደደረሰን መረጃ ከሆነ የሄርሜላ ቤተሰቦች ውሳኔያቸውን ከወሰኑ በኋላ የማይመለሱ አይነት ሰዎች እንደሆኑ ሲናገሩ ሰምተናል ማለት ነው። ምክንያቱም ባለፈውም እንዳየነው ከሆነ አያቷና አጎቷ እንግዲህ እጅግ በጣም ጠበቅ ያሉ ነገሮችን ሲናገሩ ስለሰማንና በጣም ወጋቸውን አጥባቂ እንደሆኑ የሆነ ለክብሬ ሞታለሁ አይነት የሚሉ ቤተሰቦች እንዳሏትም ሰምተናል ማለት ነው። ስለዚህ ሄርሜላ ይሄንን ነገር ማትፈልገው ሊሆን ይችላል ምናልባት። ስለዚህ አብርሃም ትልቅ ስራ ይጠብቀዋል ማለት ነው። ምክንያቱም ከሄርሜላ ቤተሰቦች ጋር መጋፈጥ ይኖርበታል ማለት ነው። ምክንያቱም እየወጡ ያሉ መረጃዎች እንደዛ ስለሚያመላክቱ ማለት ነው። ስለዚህ አሁንም ቢሆን እኛ እየተጠራጠረን የነበረው ነገር ይህን ነው። ባለፈው እስከዛሬ ድረስ ቤተሰቦቿ ዝም ያሉት በሰላም አይደለም ወይ ደግሞ እስከዛሬ ድረስ ሄርሜላ ጠፋች ብለው ቤተሰቦቿ ሊያመለክቱ ያልፈልጉት ሄርሜላ እነሱ ጋር ስለሆነች ሊሆን ይችላል እያልን ሀሳባችንን እየሰጠን ነበርና ከአንዳንድ ሰዎች ከደረሰን መረጃ ትክክለኛ ነገር ይህንን ነው የሚያመላክተው። ሄርሜላ ቤተሰቦቿ ጋር ከሆነች አስገድደው ወደ ውጭ ሀገር ይልኳታል የሚሉ ብዙ መረጃዎች እየወጡ ነው። ምክንያቱም ውጭ ሀገር ብዙ ዘመዶች እንዳሏቸው ሲነገር ሰምተናል። በዛ ላይ ደግሞ እጅግ በጣም ሄርሜላ አዋርዳናለች፣ ከኛ ቤተሰብ አስተሳሰብ ውጭ ነው ያለችው ምናምን እያሉም ሲናገሩ ነበርና አስገድደው ወደ ውጭ ሀገር ሊልኳት ይችላሉ የሚሉ ብዙ መረጃዎች እየወጡ ነው ማለት ነው። ስለዚህ አብርሃም መጀመሪያ ምንድነው ማጣራት ያለበት? መጀመሪያ ሄርሜላ ቤተሰቦቿ ጋር መሆን አለመሆኗን ቶሎ ብሎ በፍጥነት ማጣራት መቻል አለበት። በሁለተኛ ደረጃ ደግሞ ሄርሜላ ቤተሰቦቿ የእውነትም እነሱ ከሆኑ ይዘው ያገቷት ወይ ደግሞ ከቤት እንዳትንቀሳቀስ ያደረጓት ቤተሰቦቿ ከሆኑ ደግሞ ምናልባት እንደተባለው ወደ ውጭ ሀገርም አስገድደው ሊልኳት ስለሚችሉ ከዚህ ነገር ሄርሜላን ነፃ የማውጣት ትልቅ ስራ ይጠበቅበታል ማለት ነው። ምክንያቱም ሄርሜላ ካለ ፍላጎቷ ሊሆን ይችላል ቤተሰቦቿ አፍነው የያዟት ወደ ውጭ ሀገር እንድትወጣም ነገሮችን እየሰሩ ያሉት በግድ ሊሆን ስለሚችል ከዚህ ነገር እንግዲህ ሄርሜላን ነፃ የማውጣት ግዴታ አብርሃም አለበት ማለት ነው። በእርግጥ ይሄ ነገር እጅግ በጣም ሊከብደው ይችላል። ምክንያቱም አንደኛ ቤተሰቦቿ ናቸው። እንደ ሌሎች ሰዎች እንደፈለገ ጮሆ ምናምን ሊናገራቸው አይችልም። ግዴታ ማክበር አለበት። አክብሮ ነው እነዚህን ሰዎች ማናገር ያለበት ቤተሰቦቿ እስከሆኑ ድረስ ማለት ነው። ከዚያ በመቀጠል እንግዲህ ልክ እንደ ሌሎቹ ደግሞ ያው ፖሊሶችን ይዞም ቤቷ መሄድ አይችልም። ምክንያቱም መጀመሪያ
ቤቷ ቤተሰቦቿ ጋር መሆኗን ማረጋገጥ አለበት በደንብ ማለት ነው። ምናልባት እናትና አባቷ ቤት ላይ ደብቋት ይችላሉ ቤተሰቦቿ ጋር ከሆነች ማለት ነው። ሌላም ቦታ ዘመድ ቤት ምንም ሊሆን ይችላል ያደረጓት። ስለዚህ ይህን ነገር በቅድሚያ ማጣራት መቻል አለበት። ፖሊስ ይዞ መሄድ አይችልም ቤተሰቦቿ ቤት። ምክንያቱም በቃ ቤተሰቦቿ ስለሆኑ ቤተሰቦቿን ማክበር ስላለበት ወይ ደግሞ ነገሮችን እርግጠኛ እስኪሆን ድረስ በደንብ ማረጋገጥ ስላለበት ማለት ነው። ስለዚህ ቅድሚያ አብርሃም ምንድነው የሚጠበቅበት? መጀመሪያ ሄርሜላ ያለችበትን ቦታ በደንብ ማጣራት አለበት። ቤተሰቦቿ ጋር ከሆነች እና ቤተሰቦቿ ከሆኑ አፍነው ያስቀመጧት እንደተባለው ወደ ውጭ ሀገር አስገድደው ሊልኳት ስለሚችሉ እነዛን ነገሮች ደግሞ መጋፈጥ መቻል አለበት ማለት ነው። ሄርሜላን ከቤተሰቦቿ እጅ በምን አይነት መልኩ ፈልቅቆ ማውጣት እንዳለበት ትልቅ ስራ ይጠበቅበታል ማለት ነው። እንግዲህ አብርሃም ትልቅ ፈተና ውስጥ ነው የገባው ማለት ነው። እውነት ለመናገር ከቤተሰብ ጋር መጋፈጥ ትንሽ ከበድ ይላል። እንደሌሎቹ ፖሊስ ይዞ ሂዶ ወይ ደግሞ ፖሊስ ጣቢያ አመልክቶ ምናምን ሊያደርገው የሚችል ነገር ስላልሆነ ማለት ነው። ምክንያቱም ሄርሜላ በቃ ምንም ቢሆን ቤተሰቦቿ ስለሆኑ ተወዳቸዋለች፣ ታከብራቸዋለች። አብርሃምም እንግዲህ የእነሱን ልጅ እስከሆነ ድረስ ሊያገባ የተዘጋጀው በደንብ ማክበር አለበት። ስለዚህ ከፖሊስ ጋር ሆኖ የሚጨርሰው ጉዳይ አይደለም ብዬ አስባለሁ። ስለዚህ አብርሃም መጀመሪያ በቅድሚያ ሄርሜላ እውነትም ቤተሰቦቿ ጋር ናቸው ወይ ቤተሰቦቿ ናቸው ወይ አፍነው ያስቀምጧት የሚለውን ነገር በደንብ ማጣራት መቻል አለበት። በሁለተኛ ደረጃ ደግሞ እንደተባለው ወደ ውጭ ሀገር እንዳይልኳት ደግሞ የተቻለውን ነገር በሙሉ አድርጎ ሄርሜላን ከቤተሰቦቿ ነፃ ማውጣት አለበት የሚል እምነት አለኝ። እንግዲህ እየሆነ ያለው ነገር ይሄ ከሆነ ማለት ነው። በነገራችን ላይ ቤተሰቦቿ ከሆኑ እስከዛሬ ድረስ ያስቀምጧት እጅግ በጣም ጥሩ ነገር ነው። ምክንያቱም ሄርሜላ የምትጎዳበት ቦታ ላይ አይደለችም ያለችው ማለት ነው። ቤተሰቦቿ ከአብርሃም ጋር እንድትሆን ስላልፈለጉ ብቻ ነው ሊያግቷት ወይም ቤት ሊያስቀምጧት የሚችሉት እንጂ እሷን የሚጎዳ ነገር ሊያደርጓት አይችሉም። በቃ የፈለገ ቢጠሏት የፈለገ ንቃናለች ብለው ቢያስቡ ቤተሰቦቿ እስከሆኑ ድረስ ምንም ሊያደርጓት አይችሉም። ስለዚህ ሄርሜላ ቤተሰቦቿ ጋር ከሆነች ትልቅ እድል ነው። እውነት ለመናገር በቃ ትልቅ ሰክሰስ አብርሃም ራሱ በጣም ሊደሰት የሚችልበት ነገር መሆን አለበት ብዬ አስባለሁ። ምክንያቱም ልጅቷ በሙሉ ጤንነቷ ስለሚያገኛት ማለት ነው። ነገር ግን ከዛ በዘለለ ደግሞ ቤተሰቦቿ ጋር ስላላት ግንኙነት እሷንም እየተጫኗት እያስገድዷት ከሆነ ነገሮችን በግድ እንድታረግ እያደረጓት ከሆነ ደግሞ ሄርሜላን እንግዲህ ነፃ የማውጣት ስራው የሱ ነው ማለት ነው። ነገር ግን ደግሞ ሄርሜላ ቤተሰቦቿ ጋር ከሆነች ቀድሞ ለማረጋገጥ ወንድሟና እህቷ ቅርብ ናቸው። ስለዚህ እነሱ ቤታቸው ሄደው እናትና አባታቸው ቤት ሄደው ነገሮችን ቢያረጋግጡ መልካም ነው የሚል ሀሳብ አለኝ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።